ሰላም እንዴት ናችሁ? ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬም መጥቻለሁ ከትንሽ ቀናት ቆይታ በኋላ እንደተለመደው ዛሬም የመጣሁት ስለነ አብርሽና ስለነ ሩታ ጉዳይ ይሆናል። በመጨረሻም ሰዓትም ቢሆን እንግዲህ ሊስማሙ ከጫፍ እየደረሱ ነው። ያም በእናቷና በእህቷ አሸማጋይነት ምክንያት ነው እንግዲህ ከእነሱም ሀሳብ እንደማትወጣ አስረግጣ ተናግራለች። እንግዲህ ያው ቤተሰብ የገባበት ነገር ትልቅ ነገር ነው። በባለፈውም የአብርሃም አባት ቢኒ ያወራሁትን እሱ መሰረት አድርጌ የተወሰነ መረጃ ለማቀበል ሞክሬያለሁ። አሁንም ቢሆን ያው የሩታ እህትና እናትየዋ ትልቅ ነገር እየሰሩ ይገኛሉ። ማለት ምን ማለት ነው? ያው እንደ አባትነቱ ምጥሽንም ሁሉን ነገር ማየት መከታተል አለበት። አባት ልጅ ያለ አባት ማደግ እንደሌለበት አስረግጠው ነግሯታል። ስለዚህ እሷም በዛ ምንም ቅሬታ የለባትም። ያው እሱንም መጥቶ ማየት ይችላል፣ መከልከል አልችልም። መከልከል ብችልም መብቴ ነበር የሚል ሀሳብ አንስታለች። እውነት ለመናገር መከልከል አይቻልም። እስከ 7 አመት ያው ልጅ ከአባቱ ከእናቱ ጋር ማደግ እንዳለባት ግድ ቢደነግግም ነገር ግን ያው የማየት መብቱ ግን እንደተጠበቀ ነው። እሷ ግን ማሳየትም እንደማትፈልግ ስትናገር ነበር። ነገር ግን ማድረግ ስለማልችል መጥቶ ማየትም የሚል ነገር ስታነሳ ነበር። ያም ሆነ ይህ በሩታ እናትና እህቷ ምክንያት ወደ መስመር ወደ ቀድሞ ህይወታቸው እንደሚመለሱ ያው እንደምትመለስም እነሱም ጫና አድርገውባታል። የእነሱንም ሀሳብ የመጋፋት ባህሪ አልታየባትም። እነሱም ያው በቪዲዮ እንደተመላከተው ያው በቀልድም በምንም ነገር ያው ሲናገሯት ነበረ ፍንጭ ሰጥተዋል። እሷም አራዳ ስለሆነች ያው በቀልድም በምንም ስትናገር ነበር። ስለዚህ ሳላስበው ቀርቼ አይደለም ነገሮችን ሀሳቧን ተቀብላለች። የእነሱን ሀሳብ በእርግጥም ያው የሚፈራው ነገር እንዳለ ሆኖ ምክንያቱም በባለፈም ብዙ ሰዎች ያሰርቧቸው ነገ የማገርሸትም ነገር ስለነበረ ያንን ነው ትንሽ የፈራችው። ነገር ግን ወደ ቀድሞ ህይወቷ ሰው መመለስ እንደምትፈልግ ስትናገር ነበር። ከአሁን በፊትም እሷ ችግር የለባትም። ችግሩ ከሩታ ከሄርሜላ ጋር የሚያደርገውን መቀራረብ እሱን ስለማትወድለት ነው። አሁን ሄርሜላ ትርቃለች ነው ዋናው ጥያቄ። ሩታ በዚህ በእህቷ በእናቷ ምክንያት እንደምትመለስ ቃል ገብታለች። ነገር ግን ያው የእሱም አባት እንዲሆን እንዲያስታርቁ ውስጥ ለውስጡን የሚነገር ነገር ስላለ ከሲስተሮቿ እንኳን የሆነ ዲያሎግ የሆነ ውይይትም አለ። ያን መሰረት አድርጎ የማይታረቁበት መንገድ አይኖርም። ልጅም እየመጣ ስለሆነ በዛ ያስለን ወደ ቀድሞ ህይወታቸው እንደሚመለሱ ምንም ጥርጥር የለም። ነገር ግን አሁን ትልቅ ጥያቄ የሚሆነው ሄርሜላ የምትባል ከህይወቱ ትወጣለች። ጨክኖ ካላወጣት የምትወጣ ሰው አይደለችም። በሁለት ሶስት ፕራንኮች መካከል ያየናት ስሜቷ ለሱ የተለየ አመለካከት የፍቅር ነገር እንዳለባት በግልጽ አይተናል። ያ ማለት ምን ማለት ነው? ያለችን ፕራንክ ጊዜ አላስነካም አላስጨበጥም ስትል በምንድን በቅናት ስታር ነበር። ስለዚህ ያ እሱ ቁርጥ ያለ ምላሽ ካልሰጠ የዛኛው ህይወቱ ከሩታ ጋር ያለው ነገር በጣም አሳዛኝ በሚመስል ሁኔታ ላይመለስ ይችላል። እሷ ደግሞ ሄርሜላ ለሱ ያላት አመለካከት ከፍተኛ ስለሆነ እሱን ነገር በመካከል ካልወሰነ ሁለቱ ወደደ አንድ ያጣ ነው ነገሩ።
እሱ መወሰን አለበት። ከልጁ እናት ጋር መመለስ ያለበት ይመስለኛል። የሩታም እናት እህቷም ብዙ እየጣሩ ነው። ያው በቪዲዮ ከመምጣታቸው በፊት መቼም በተወሰነ መንገድ ዲስከስ ሳያደርጉበት ነው ወደ ሚዲያ አልመጡም። በዛ በቀላሉ ነገር በቀላል መንገድ ደግሞ እንግዲህ ሩታም ሀሳባቸውን ተቀብላ የተስማማችው ሰው ብዙ ልፋትና ጥረት ይኖረዋል ተብሎ ይታሰባል። ከአሁንም በፊትም ያው ወጣቶች ምናምን የእሱን ጓደኞች እየገቡ መንገድ ለማሰራጨት ሲሞክሩ የነበሩት ግን ያም በፍጹም መሆን ስላልቻለ አሁን ግን ያው ከፍ ያለ ሰው አዋቂ ሰው በእንደዚህ አይነት ነገር መግባት ስላለበት ስለገቡም መስመር እያስያዙ ስለሆነ ስለዚህ በዛ መንገድ ነው እርቁ ወደ ቀኝ ወደ ራይት መንገድ እየሄደ ነው እንግዲህ ቤተሰብ። ስለዚህ ያው በልጃቸው ምክንያት ዲፕሎማሲው ይወርዳል የሚል ግምት አለኝ። እሷም በዛ መንገድ ተስማምታለች። ማንኛውም የሩታ እናትና እህቷ ትልቅ ስራ ነው የሰሩት። ከአሁንም በፊትም ቀደም ብሎ እስከዛ እስከሚደርስ ባይደርስ ኖሮ ጥሩ ነበር። እስከ ፍርድ ቤት እስከሚሄድ ድረስ ባይሄዱ አሪፍ ነበር። ነገር ግን አሁንም የፍርድ ቤቱን ኬዝ እነሱ ከተስማሙ ያው ካንስል ማድረግ መሰረት ስለሚቻል አሁንም የፍርድ ቤት ዞሮ የመፋታት ሳይሆን ሁለቱ ከተስማሙ የማይመለስበት የማይሰረዝበት ምክንያት የለም። ለማንኛውም አሁን ትንሽ አብርሽ ላይፉ መስመር እያዘለት ይመስላል። ነገር ግን ትልቁ ጥያቄ ያቺኛይቱ ልጅ እንዴት ከህይወቱ ያስወጣታል የሚል ይሆናል። ቤተሰብ እስኪ በቀጣይ ቪዲዮ እሱ ምን ውሳኔ ይወስናል? ሩታስ በሀሳቧ በዚህ ሀሳብ ምን ምላሽ ትሰጣለች የሚለው ይጠብቃል። ይህን ሄርሜላ ስሜት ምን እንደሚመስል ቀጣይ ቪዲዮ የምንመለስበት ይሆናል። ቤተሰብ በያላችሁበት ሰላማችሁ ይብዛ። በሌላ ጉዳይ እስከምንመለስ ይመቻችሁ።